ይኸውልሽ መጀመሪያ ናቲ ምን እየሆንክ ነው ያለው? ታዲያ ሴት ነው ያለው። ለምሮ ማተናገሪው እሱ ይናል የት ነው ያለው? የእናንተ ስራ ነው የሚሆነው። አድራሻውን ሳታውቁ ነው የቀጠራችሁት? ይሄ ልጅ ቤተሰቡን ራሱ ማግኘት የማይፈልግበት ሁኔታ ላይ ነው ያለው። ከአባተ ሞት ይልቅ የስራ ባልደረቦችህ ናቸው ያሳሰቡክ? እኔ ስገባለሁን ቆጣ እንድታጠፋልኝ ይፈልጋሉ። የት ነው ያለው? ታዲያ ሴት ነው ያለው። አባትህን የገደለው ሚኪ እንደሆነ እንድታቅ ማስረጃ ከፈለግ እኔ ማስረጃ አለኝ። ስለ እንዳልኩ በቃ ልክ እንደያዘኝ አልኩ። ጥያቄም አልፈጠርኩም። የሆነ እንደመደንዘዝ ነገር አለ። ይኸውልህ ናቲ አሁን ምንም እንድትለኝ አይመለከትም። በቃ ጨረስኩ። እሱ እንደዚህ አይነት ነገሮች ውስጥ እንዳይገባ ነበር እኔ ነገሮችን በዝምታ ይዤ የነበረው። ከኔ ጀርባ ተደብቆ እየተሰራ ያለ አንድ ነገር ካለ ይህንን ግቢ እስከ መጨረሻው ነው የሚበጠብጠው። ስለዚህ ነገር እኛ ምንም የምናውቀው ነገር የለም። ጥሩ መንገድ ላይ አይደለም እየሄድክ ያለው። እየተሰማኝ ያለው እንደዛ የናቲ ጉዳይ እንትን ከማለቱ በፊት የናቲ አባት ከመሞታቸው በፊት ነው ይሄ ነገር። እንድነግሬ ብቻ ነው የምፈልገው። ምንድነው ከኔ ጀርባ እየተካሄደ ያለው? ምንድነው እዚህ ግቢ ውስጥ እየተፈጠረ ያለው? ጭራሽ እንዳፈጣራጣኝ እስከ መጨረሻው እኔ ላንተ ብዬ ነው ይሁን ፈተና ይደረሰ እና ከዚህ በኋላ መደባበቅ ይብቃን። አንተም ላይ ሚኪም ላይ በዚህ ጉዳይ ምንም ነገር ላደርግ እችላለሁ። አሁን መጋዘን ነው የገባሽው። ሌላ ነገር ውስጥ ለምከው ልርዳክ ብዬ በመጣው ወደ እኔ ትገለበጣለህ እንዴ? ሚኪ ሰማ ማለት ደግሞ ምን አይነት ነገር ሊፈጠር እንደሚችል መገመት አያቅተንም ሁላችንም። ሚኪ የምርም አባቴን ገሎት ከሆነ ህግ ፊት እሱን ማቅረብ ይችላሉ። ለምን? ማስረጃ አላቸው። ቪዲዮ ለምን ነው ሚኪ ይሄን ነገር እንዲጠፋለት ይፈልጋል? እኔ አላውቅም። ልታመሰግነኝ ነው የሚገባው። ማንም ያልተጋፈጠውን ነው እኔ ተጋፍጬ የመጣውልህ። እኔ ጭራሽ እየገባኝ አይደለም እያወራህልኝ ያለው ነገር እሺ። አካባቢ ላይ ያሉት ሰዎች ሁሉም ጠላቶች ናቸው። እኔ ሀዘን ይውጣል እያልኩ አይደለም። ትንሽ ተጽናናና ማድረግ ያለብህን ነገር በራስህ አድርግ በቃ። ገዳዩን ያወቅኩበት ምክንያት ምንድነው ሚኪን ቪዲዮ ላይ አይቼው ነው። በዚህ ነገር ላይ ናዲ ይቀልዳል ብለህ እንዳታስብ። ከማንም ጋር በዚህ ጉዳይ ላይ ልስማማ አልችልም። እኔ ክሩ ውስጥ የሚሰሩ ስራዎችን እያንዳንዱን ነገር ዳኒ አቅም ሚኪ አቅም ይኸውልህ ምናምን ልታስረዳኝም እንድትሞክር አልፈልግም። ፍቅረኛሽ ይህንን ሁሉ ነገር እያወቀ ለህይወቱ ፈራ አያስኬድሽም። ዳኒ እኔ እዚህ ስራ የመጀመሪያ ስራ አይደለም። ይሄ ስራ የመጀመሪያ ስራ አይደለም። ይሄ ነገር እሱን ያስጠረጥረው እሱን አይደለም። አንቺ ራስሽ ምን ፍለጋ ፍቅረኛሽን ለማጋፈጥ እኛ ጋር መጣሽ? ሰላም ጤና ይስጥልኝ ውድ ቤተሰቦች እንደምን ቆያችሁ? ዳኒ ነኝ። ውድ ቤተሰቦች አሁን የመጣሁት እንግዲህ በጥሩ ሁኔታ አይደለም ማለት በጣም ደንግጫለሁኝ። እኔ ምን እንደተፈጠረ ለራሴ ራሱ እየገባኝ አይደለም። ምክንያቱም ያልጠበኩት ነገር ነው የሆነው። ጭራሽ ስለዚህ ነገር ማንም ሰው ምንም ነገር እንዳያውቅ ብዬ አስቤ ነበረ። ግን ደግሞ ውድ ቤተሰቦች ነገሩን እኔ አሁንም ቢሆን ይህን ያክል ከሲሪየስ አድርጌ እየቆጠርኩት አልነበረም። በጣም ግራ ገብቶኛል። ምን ማለት እንዳለብኝ ራሱ አላውቅም። አሁን ወደ ቤተሰቦች ማርታ መታ ያወራችሁን ነገር አይታችኋል። በጣም ነገሮችን ለማወሳሰብ ስትጠር ነበር። እኔም ደግሞ ነገሮችን እሷ ገና ለገና እንደዚህ አይነት ወሬ ስላወራች ብቻ ሚኪን መጠርጠርም አልፈለግኩኝም። ሲጀመር ልጠረጥረውም አልችልም። በመሀላችን ምንም አይነት ቁርሾ መፍጠር አልፈልግም ስለ ነገሮች ሳላረጋግጥ። ለዛም ነው ውድ ቤተሰቦች ከኤፍሬም ጋር ትንሽ ቆይታ አድርጌ የነበረው። ምናልባት አንዳንድ ስራዎችን ለመስራት ቢያግዘኝ ብዬ ነበር። ግን ደግሞ ያ ነገር አልሆነም ማለት ስራዎችን እኔ በበኩሌ ትንሽ ዝግም አድርጌ ነበር የጀመርኩት። አንዳንዴ ነገሮችን ደበቀበቀ ሲሉ ነው እውነታዎችን ለማጋለጥ የሚመቸውና እንደው እውነት እንደዚህ አይነት ነገር ካለ ዝም ብለን ብንፈጥረው ይሻላል ብዬ አስቤ ነበረ፣ እውነታውን ወደ ማምጣቱ መንገድ ማለት ነው። ግን ደግሞ ያ አልሆነም። አሁን ላይ ውድ ቤተሰቦች ማርታ ያለቻቸውን ነገሮች በሙሉ እንዴት እንደሆነ በማላውቀው መንገድ በጣም ግራ በገባው መንገድ ውድ ቤተሰቦች ወንድሜ ናቲ ጆሮ ደርሰዋል። ወንድሜ ናቲም ቢሆን ይሄን ነገር እንዲሰማ አልፈለግኩኝም። ምክንያቱም በዚህ ሀዘን ላይ ሆኖ ጭራሽ የማይሆን ወሬ እንደዚህ አይነት ያልተጨበጠ ወሬ እንዲሰማ አልፈለግኩኝም ነበር። በጣም ደንግጧል እሱ ራሱ። ጭራሽ ምን አይነት ነገር ነው የሰማሁት ብሎ እኔ መጋዘን ነው የነበረችው ይቺ ልጅ እንግዲህ እኔ እስከማውቀው ድረስ ማለት ነው። እንዴት አድርጋ ልትነግረው እንደቻለች ናቲ ጆሮ እንዴት ሊደርስ እንደቻለ አላውቅም። ቤተሰቦች ናቲ ግዴታ ዳኒ ላናገርህ ይገባል፣ ልታገኘኝ ይገባል፣ እየተወራ ያለው ወሬ ምንድን ነው እያለ እያስጨነቀኝ ያለ እንዴት እንደሰማ ራሱ አላውቅም። እኔ በምን መልኩ አድርጋ እንደነገረችው አላውቅም። ወደ ቤተሰቦች አሁን የመጣሁበት ዋነኛው ምክንያት
ናቲ የግድ ስለ ነገሩ ማወቅ አለብኝ፣ ምንድነው እየተፈጠረ ያለው ነገር ከጀርባዬ ምንድነው እየተካሄደ ያለው ብሎ በጣም በተደጋጋሚ እየጨቀጨቀ እየጠየቀኝ ያለውና ለሱ እንዴት እንደሰማም ራሱ ማወቅም ስለፈለኩኝ ነው ወደ ቤተሰቦች አሁን በዚህ ቪዲዮ የመጣሁትና አሁን ከናቲ ጋር አጠር ያለ ቆይታ ማደርግ ይሆናል። ያለውን ነገር እንግዲህ እየተከታተላችሁ አብራችሁኝ ቆዩ። ውድ ቤተሰቦች እንግዲህ አሁን የምገኘው ያው በመግቢያ ላይ እንደነገርኳችሁ ከወንድሜ ናቲ ጋር ነው። ማለት እኔ ምን ማለት እንዳለብኝ አሁን ላይ በጣም ግራ ገብቶኛል። ናቲ ነገር አትበለኝ፣ እየሰማሁት ያለሁት ነገር ምንድነው የሚለውን ነገር እንድነግሬ ብቻ ነው የምፈልገው። ምንድነው ከኔ ጀርባ እየተካሄደ ያለው? ምንድነው እዚህ ግቢ ውስጥ እየተፈጠረ ያለው? ነገሮች ከቀን ወደ ቀን ያልተፈለገ አቅጣጫ እየያዙ ነው። የማይሆኑ ነገሮችን ነው እየሰሙ ያሉት። ይሄን ነገር ላለማመን ከራሴ ጋር በጣም እየታገልኩኝ ነው። ገባህ አይደል? በዚህ ነገር ላይ ናቲ ይቀልዳል ብለህ እንዳታስብ። ከማንም ጋር በዚህ ጉዳይ ላይ ልስማማ አልችልም። ይኸውልህ እየሰማሁ ያለሁትኝ ነገር በማስረጃ ውሸት መሆኑን እንድነግሬ ነው። አንድ ጊዜ ናቲ፣ ከሁሉ ነገር በፊት ማወቅ የምፈልገው ነገር አለ። እንዴት ልትሰማ ቻልክ ስለዚህ ነገር? ማለት እኔ ይሄንን ነገር ልክ ነህ አለ አንድ የሆነ እንደ አሉባልታ መሰል ነገር አለ። ለምን አልሰማሁም ስለዚህ ነገር? ኖ አሁን ካለህበት ሁኔታ አንፃር ለምን አልሰማሁም ብለህ ራሱ እንድጠይቀኝ አልፈልግም። አንድ ነገር ልንገርህ፣ ይሄ ጉዳይ የኔ ጉዳይ ነው። ገባህ አይደል? ካለሁበት ሁኔታ አንፃር ምናምን ይሄ ጉዳይ እኮ ካለሁበት ሁኔታ ጋር የሚያዝ ነው አይደል? ልክ ነህ። ግን ደግሞ ይኸውልህ ናቲ፣ አሰራራችንን ታውቀዋለህ አይደለ? የመጣ መረጃ በሙሉ የመጣ ወሬ በሙሉ ይታመናል ማለት አይደለም። ምንም መረጃ ሁሉ ያለው ማለት አይደለም። ኦኬ። ስለዚህ በመጀመሪያ ያለህበትን ሁኔታ እንደማገናዘብ እንድታውቅ እፈልጋለሁ። ምክንያቱም ታመህን ያለኸው በዛ ላይ ደግሞ አሁን የመጣው ሀዘን አለ። በእንደዚህ አይነት ሁኔታ ላይ እንዴት ነው እንደዚህ አይነት ያልተጨበጠ ነገር ልነግርህ የምችለው? ቆይ እስቲ አንተ ንገረኝ። እሺ መጀመሪያ ንገረኝ አንተ ራስህ እንዴት ነው ስለዚህ ነገር ልታውቅ የቻልከው? በምን አይነት መልኩ ነው? እንዴት ነው ያወቅከው? በጣም ግራ ስለገባኝ ነው በነገራችን ላይ። ከዛ በኋላ ልሰጠህ የምፈልገውን መልስ እኔ እሰጥሃለሁ፣ ችግር የለውም። ሁሉም ነገር በአጋጣሚ ነው የሆነው። በቃ እውነቱን እንደነግርህ የምፈልግ ከሆነ በአጋጣሚ ነው ሁሉ ነገር የተፈጠረው። አጋጣሚ ነው። አጋጣሚ ማለት ወደ መጋዘን በገባሁበት ሰዓት ነው እንግዲህ ያችን ሴት አግኝቻት እንደዚህ አይነት ነገሮች የነገረችኝ። ማመን አልፈለግኩኝም። ይኸውልህ ቆይ እሺ፣ ምንድን ነው ያለች ነገሮች? ምንድን ነው ያለች ዳኒ? ለአንተ የነገረችን ነገር እንዳለ ነው የነገረችኝ። ማለት እንደዚህ ነው ያለችኝ እሷ። ሁሉንም ነገር ለዳኒ ነግሬዋለሁ፣ አሁን እየነገርኩ ያለሁት ነገርና ሁሉም ነገር ከአንተ እየተደበቀ ነው ያለችኝ። ይኸውልህ እኔ አሁን ከእሷ ይልቅ አንተን ነው ማመን የምፈልገው። የነገረችኝ ነገሮች ግን በማገናዘባቸው ሰዓት ዳኒ ጥሩ መንገድ ላይ አይደለም እየሄድክ ያለው። እየተሰማኝ ያለው እንደዛ ነው። ገባህ አይደል? ታዲዮስ የት ነው ያለው? በመጀመሪያ ደረጃ እኔ አሁን እሷን ለማመን ሁላ ውስጤ እየፈለገ ያለው ታዲዮስ እዚህ ግቢ ከመጣ 2 እና 3 ቀን እንዳለፈው ሰማል። እዚህ ግቢ ከመጣ ብቻ ሳይሆን አጠቃላይ አጠገቡ ካሉ ሰዎችም ከራቀ 2 እና 3 ቀናት አልፏል። ናቲ ምን መሰለ፣ ታዲዮስን ልክ ነው እኔም በጣም በእግር በፈረስ እያፈላለኩት ነው ያለሁት። እሱን እንዲያገኙ የኛ አባሎችን እንግዲህ የማይወጡበት ተራራ የለም፣ የማይፈነቅሉት ድንጋይ የለም። ታዲዮስ ላይ አሁን የት እንዳለ አይታወቅም። ከነ ኤፍሬምም ጋር እንደዚሁ አውርቻለሁኝ። ብዙ ነገሮችን አንድ ላይ እንትን ማድረግ እፈልጋለሁኝ። ማለት ለሁሉም ነገር እየተወራ ያለውን ነገር ሊያረጋግጥልን የሚችለው አንድና አንድ ሰው ታዲዮስ ብቻ ነው፣ እውነት ለመነጋገር ማለት ነው። ታዲዮስን ይኸውልህ እኔም እየሰራ ያለሁት ስራ አንድ ነገር እሱ ነው። ታዲዮስን ለማግኘት በጣም እየለፈው ነው ያለሁት። ከዛ በመቀጠል ደግሞ እኔ እቺን ሴት ሲጀመር እንዳታገኘትም የፈለኩት ለዚሁ ነው ናቲ። ምንም አይነት ሁኔታ ውስጥ አንተን ማስገባት አልፈለኩም። ነገሩን ቀድሜ በራሴ መጨረስ ነበር የፈለኩት። ማወቅ ያለብህ ሰዓት ላይ ነው ነገሮችን ማወቅ ያለብህ። ምንም ነገር አይፈጠርም። ይኸውልህ እስካሁን ከተፈጠረው ነገር አንጻር ከዚህ የከፋ ምንም ነገር ሊመጣ አይችልም። በዚህ ጉዳይ በጣም ሲሪየስ ነኝ። አንተም ላይ ሚኪም ላይ በዚህ ጉዳይ ምንም ነገር ላደርግ እችላለሁ። በዚህ ነገር እንዳትቀየሙ ገና ከሆነ ልነግርህ የምፈልገው ይሄ ነገር ይኸውልህ እና ዳኒ በመጥፎ ነገር እንዳትረዳኝ። አሁንም ቢሆን እየነገርኩህ ያለሁት ነገር ይሄ ነገር ይኸውልህ ይሄ ነገር የምር ከኔ ጀርባ ተደብቆ እየተሰራ ያለ አንድ ነገር ካለ ይህንን ግቢ እስከ መጨረሻው ነው የሚበጠብጠው። እስከ መጨረሻው አሁን እንድትረጋጋ እፈልጋለሁ። አንተም ብትሆን ተረጋግተህ እንድረጋጋ እንዳትጠብቅ፣ ጭራሽ እንዳትጠብቅ ያለሁበትን ሁኔታ አንተ እኔን አታምነኝም ነው ናቲ? አታምነኝም ወይ? ንገረኝ። አምናለሁ፣ ግን ምንም የነገርኩህ ነገር የለም። ይህንን ነገር ከሌላ ሰው መስማት አልፈልግም። ሰማኝ?
ከሌላ ሰው ይህን ነገር መስማት አልነበረብኝም። ይሄ ነገር አንተ መተህ አንዲት ሴት መታ እኛ ጋር እንደዚህ አይነት ነገሮችን እያወራች ነው ስላልከኝ ብቻ ያቺን ሴት አምኜ ከአንተ ጀርባ ልሆን አልችልም በምንም አይነት ታምር። እስከ ዛሬ ድረስ ስንት ኬዞችን ሰርተናል እናንተ? ልክ ነህ። በጣም ብዙ ኬዞችን ሰርተናል። ከዚህም በላይ ውስብስብ ነገሮችን ሰርተናል። አንድ ነገር ልጠይቀህ ካስታወስክ አሁን ቅርብ ቀን እኔ እናንተ አውርተናል አይደለ? በካሜራ ፊት ለፊት በጊዜው ስቱዲዮአችን ውስጥ አይደለ? አውርተናል። በቃ እና የጠየኩ ነገሮች አሉ። ከሚኪ ጋር ተገናኝታችሁ ታውቃላችሁ ወይ? ያለው ነገር እንዴት ነው ምናምን ብዬ ጠይቄህ ነበር አይደለ? ንገረኝ። ጠይቀኛለሁ። በቃ እኔ ስለዚህ ነገር ኢቭን በትንሹ እንኳን ለማወቅ በትንሹ እንኳን ጥርጣሬ እንደው ተፈጥሮ ከሆነ ስለዛ ነገር ለማጥፋት ብዬ ነበር ያንን ጥያቄ ጠየቅኩ። ለምን ነገሮችን በመጀመሪያ ስሙዝሊ ማስኬድ ነው ያለብን። ምንም አይነት ነገር ይፈጠርና ማለት ነው ማንም በማንም መሀል ገብቶ ችግር መፍጠር የለበትም እንደኔ አባባል ማለት ነው። ስለዚህ ነገሮችን አንተ ከማወቀ በፊት እኛ ማለትም እኔና ከኔ ጋር የሚሰሩት ሰዎች መመርመር ያለብንን ነገር ከመረመርም በኋላ እንደው ለእውነተኝነት ትንሽ የቀረበ ማስረጃ እጃችን ላይ ሲኖር ነው አንተን በዚህ ሁኔታ ውስጥ እዚህ ሀዘን ላይ ያለ እዚህ ትልቅ መከፋት እዚህ ድብርት ላይ ሆነ እንደዚህ አይነት ውሸት ወሬዎችን መናገር አንፈልግም እና ለእውነት ትንሽ እንኳን የቀረበ ወሬ ሲይዝ ነው እኔ ለአንተ መጥቼ ልነግርህ የምችለው እንጂ ምንም አይነት ነገር ቢፈጠር ከአንተ ጋር ስለ እንደዚህ አይነት ባልተጨበጠ አሉባልታ በሆነ ወሬ እኔ ከአንተ ጋር ቁጭ ብዬ መነጋገር አልችልም። ይህን ነገር ደግሞ አንተም ብትሆን የምታደርገው ነገር ነው አይደለም ናቲ? አንድ ጥያቄ ልጠይቅ። እሺ፣ እስከ ዛሬ ድረስ በምንሰራቸው ኬዞች ውስጥ ሁልጊዜም ወደኛ የሚመጡ ሰዎች እውነትን ይዞ አይደለም የሚመጡት አይደለ? ይህን ነገር እኔም አንተም እንዲሁም ደግሞ እዚህ ከኛ ጋር የሚሰራ ማንኛውም ሰው የሚያውቀው ነገር ነው አይደለ? አንድም መረጃ ከሰማን በጣም በብዙ አይነት መንገዶች እናጣራለን። በጣም በብዙ አይነት መንገዶች ከዛ ነው የምናምነው። አንዲት ሴት መታ ሚኪ አባትን ገሉታል ስላለች በምን አይነት መንገድ ነው ላምናት የምችለው? እስኪ ይህን ብቻ መልስልኝ። ይኸውልህ ሌላ ማብራሪያ እንድሰጠኝ አይደለም ዳኒ፣ ይህን ብቻ እንድነግረኝ ነው የምፈልገው። እሺ፣ እኔም ደግሞ ልመልስ። ላምናት እችላለሁ? አታምናት። ቀጥታ ልንገርህ፣ አታምናት አይደለ? በቃ አሁን ደግሞ እኔ ላውራ። አታምናትም፣ ግን ደግሞ በእንደዚህ አይነት ሁኔታ ውስጥ ሆነ እቺ ሴት መታ ገና ለገና አባትህ የሚለውን ቃል ራሱ ከማታውቀው ሴት ስትሰማ ምን አይነት ነገር ነው ሊፈጠር የሚችለው ብለህ ታስባለህ? ስታስበው አባትህ ሚኪ ገሉታል የሚል ነገር ሲመጣ ስታወራው ገና አንተ ምንድን ነው ልታደርግ የምትችለው ነገር ንገረኝ። ስሜታዊ ትሆናለህ ናቲ፣ አንወሻሽ። ስሜታዊ ትሆናለህ በስነ ስርዓት ማለት ነው። ምናምን ልታስረዳኝም እንድትሞክር አልፈልግም። ምክንያቱም ይሄ ነገር የምናውቀዋለን ሁላችንም፣ ግልጽ ነገር ነው ናቲ። ስለዚህ እኔ ያ ነገሮች እንዲፈጠሩ ስላልፈለግኩ ነው እሷንም ራሱ ከአንተ ጋር እስካሁን ያላገናኘኋት። እያወራች ያለችውን ነገር ራሱ ሄጄ ለናቲ እናገራለሁ ስትል ወደ መጋዘን ያስገባውበትም ዋነኛ ምክንያት ይሄ ነው። አንተ እንድትበጠበጥ አልፈልግም። በዚህ ሁኔታ ውስጥ ሆነ መስራት ያለብኝን ስራ እንደ ወንድም ቀድሜ እኔ መስራት አለብኝ ናቲ። በዛ ምክንያት ነው እኔ አሁን ላይ እንደዚህ እያደረኩ ያለሁት። ይኸውልህ እሺ፣ እነርሱ ችግር የለም ሁሉም ነገር እነርሱ። አሁን ግን እችን ሴት ማውራት ትፈልጋለሁ ናቲ። ማለት አሁን ላይ ጥቅም የለውም ይሄ ነገር ላይ ትፈልጋለሁ ዳኒ። ይኸውልህ እሺ፣ ምንድን ነው የምጠይቃት? እሷ የምጠይቃትን ነገር ንገረኝ። እኔ አውቃለሁ እሱ ዝም ብለህ ብቻ ከዚች ልጅ ጋር ማውራት የምችልበትን አጋጣሚ ፍጠርልኝ። ከእሷ ጋር አወራለሁ። መጠየቅ የምፈልገውን ጥያቄ ጠይቃለሁ። ለማይሆኑ ነገሮችን ነው እየተናገረች ያለች ልጅ ዳኒ። እኔ ይሄ ስራ የመጀመሪያ ስራ አይደለም። ይኸውልህ በዚህ ጉዳይ ላይ ከራሴ ውጭ ይህንን ነገር ማንም እንዲይዙ አልፈልግም። ይህንን ነገር ራሴ መስራት አንተ ገና ሀዘን ራሱ ያልወጣልህ ሰው ነህ አይደለ? መቼም አይወጣልኝም ዳኒ። እኔ ልንገርህ፣ እሺ ልክ ነህ፣ 5 እና 6 ዓመታት ጨምረህ ልክ ነህ። ቢያንስ የመጽናናት ደረጃ አለው። ትንሽ ተጽናና። እሺ ሌላው ቢቀር እኔ ሀዘን ይወጣል እያልኩ አይደለም። ትንሽ ተጽናናና ማድረግ ያለብህን ነገር በራስህ አድርግ። በቃ ከዛ በኋላ ታገኛታለህ። እባክህ እናቴ አታስቸግረኛው። አሁን ነው ላገኛት የምፈልገው። ይኸውልህ ዳኒ፣ በጣም ጭራሽ አሁን ላይ በጣም እየተበጠበጥኩ ነው እና ደግሞ የሆነ ከጀርባ የሆነ ነገር እየተሰራ ያለው ሁላ እንዲመስለኝ እያደረግከኝ ማለት። ቆይ አታምነንም ነው ናቲ? ምንድን ነው ነገሩ? አልገባኝም። አይደለም አንተን አለማመን ወይንም ደግሞ ሚኪን አለማመን ወይም መጠርጠር የተባልኩትን ነገር ማመን አይደለም። ይሄ እሷን ማግኘትና ማውራት እፈልጋለሁ ነው፣ አለቀ። ሌላ ምንም ያልኩት ነገር የለም። ይህንን ነገር ብቻ ነው እንድታደርግልኝ የምፈልገው። እችን ልጅ አግኝቻት በጣም ለአጭር ደቂቃ ከቻልክ ካሜራ ከፈለክ አብራ፣ ካልፈለክ አታብራ። ይሄ የኔ ጉዳይ አይደለም። እንደፈለክ አንተ እሱ ብቻ ግን ከዚች ልጅ ጋር ማውራት እፈልጋለሁ። መጋዘን በገባሁበት ሰዓት ያወራችኝ ብቸኛ ነገር ሚኪ አባትህን ገሉታል፣ ሁሉም ሰው
ካንተ ጀርባ እያሴረ ያለው ሴራ አለ ብቻ ነው ያለች። በጣም በትዕግስት ነው እየወራሁ ያለሁት ዳኒ፣ ውስጤ በጣም እየተበሳጨ ነው ያለው። ስለዚህ ቀጥታ እቺ ልጅ ትጠራልኛለህ፣ ከእሷ ጋር የተወሰነ ቆይታ አደርጋለሁ። አለቀ። ናቲ እባክህን፣ እኔ አሁን በእንደዚህ አይነት ሁኔታ ውስጥ ሆነ ዳኒ ጥራት እያልኩ ነው። በቃ ቀጥታ እቺ ልጅ ትጠራልኛለህ። ሌላ ምንም አይነት ነገር አልፈልግም። ይኸውልህ ናቲ፣ አሁን ምንም እንድትለኝ አይመለከትም። በቃ ጨረስኩ። ትሰማኛለህ? ምንም ነገር አልፈልግም። እቺ ልጅ ቀጥታ ትጠራልኛለህ፣ ከእሷ ጋር አወራለሁ። አለቀ። ሌላ ምንም አይነት ማስተባበያ አልፈልግም። በቃ ዳኒ፣ ምንም ነገር አልፈልግም። እሺ በቃ ተነስተህ ይዘልኝ ና። በቃ አለቀ። ካሜራውን አትፍታ። ውድ ቤተሰቦች በድጋሚ ተመልሰን መተናል። እንግዲህ ያው በወንድሜ ናቲ ፍላጎት መሰረት እንግዲህ ከማርታ ጋር ነው አሁን እዚህ ቦታ ላይ የምንገኘው። ያው በመጀመሪያ እኔ አስቀድሜ መናገር የምፈልገው ነገር ቤተሰቦች፣ ያው እናንተም ታውቁታላችሁ ያለውን ነገር በሙሉ ምንም ነገር ከእናንተ ደብቄ ራሱ አልጀመርኩኝም። ገና ከመጀመሪያው ከስር መሰረቱ ማለት ነው። እያንዳንዱ ነገር ስለተወራው ወሬ እየተወራ ስላለው ነገር እያካሄድን ስላለነው ነገር በሙሉ ሙሉ መረጃውን እናንተ ታውቁታላችሁ። ከኛ እኩል ማለትም ከኔ እኩል ሁሉንም ነገር እናንተ ታውቁታላችሁ። እኔ እየተወራ ባለ ነገር እርግጠኛ ባልሆንኩበት ነገር ላይ ተመርኩዥ እንግዲህ ይሄ ነው ብዬ ማውራትም አልወድም ገና ከመጀመሪያው ማለት ነው። ምናልባት እኔ ደመነፍሴን አምነዋለሁ ስል ሰምታችሁኝ ታውቃላችሁ። ኢቭን አሁን ራሱ ስለዚህ ነገር ምንም የተሰማኝ ስሜት ሁሉ የለም። ኢቭን ትንሽ እንኳን ፍንጭ አግኝቼ ለማውራት ያክል ይቀርና ማለት ነው። እኛ በስራችን መሃል ወደ ቤተሰቦች የተለያዩ የሐሰት ክሶች ይመጣሉ፣ የተለያዩ የሐሰት ውንጀላዎች ይመጣሉ። እነዚህን የሐሰት ውንጀላዎች እስካላጣራንና እውነተኛ መሆናቸውን እስካላወቀን ድረስ ካሜራ አብርተን ራሱ ለእናንተ መቅረጽ ራሱ አንፈልግም፣ ለእናንተ ማሳየት ራሱ አንፈልግም። ምናልባት በተቀነባበረ የወንጀል ኬዝ የወንጀል ሴራ ምክንያት እውነት መስሉን አንዱ ወደ አንዱ እየመራ የተለያዩ ስራዎችን ሊያሰራን መንገዳችንን ሊያረዝሙብን ይችላሉ እንጂ በስተመጨረሻ ውሸት ከሆኑ ውሸት እንደሆኑ እንናገራለን፣ እውነት ከሆኑም እውነት መሆናቸውን እንናገራለን። ይህንን ደግሞ ሁሉንም ነገር ወደ ቤተሰቦች እናንተ ታውቁታላችሁ። እዚህ ጋር አንድና አንድ ማረጋገጥ የምፈልገው ነገር ምንድን ነው? ስለዚህ ነገር እኛ ምንም የምናውቀው ነገር የለም። ምንም አይነት እውነተኛ የሆነ መረጃ እስካሁን እጃችን ላይ የለም ከማንም ሰውም ቢሆን። ስለዚህ ነገር ምንም ያገኘነው ነገር የለም። ታዲዮስ የሚባለውንም ግለሰብ እንግዲህ በጣም እየፈለግነው ነው የምንገኘው። እሱን ለማግኘት እላይታች እያልን ደፋ ቀና እያልን በጣም እየሰራ ነው የምንገኘው። በእግር በፈረስ እየፈለግነው ነው የምንገኘው ወደ ቤተሰቦች። እኔ ወንድሜ ናቲ እዚህ ቦታ ላይ ተቀምጦ ስላለው ነገር እንዲያወራ ራሱ እኔ ከመጀመሪያውም አልፈለግኩም ነበር። ስላለው ነገር ወንድሜ ናቲ እንዲሰማ እንዳልፈለግኩት ሁሉ በዚህ ነገር እየተወነጀለ ያለው ወንድሜ ሚኪ ራሱ ስለዚህ ነገር ምንም እስካሁን ከሱ ጋር ተነጋግሬ ራሱ ያወራሁት ነገር የተገናኘንበትም ያወራሁበትም ነገር የለም እስካሁን ማለት ነው። ለምን ነገሮችን ትንሽ እንኳን እውነተኛነት የእውነት ወዝ ያላቸው ወሬ እንኳን ሳሊዝ እነሱ ፊት ለፊት መቅረብ ስለማልፈልግ ነው። ምንም እርግጠኛ መሆንበትን ነገር እስካሁን አላገኘሁም። ስለዚህ እኔ በዚህ ቦታ ላይ ይህን ያክል ብዙ ራሱ ማውራት አልፈልግም። ማርታ ብዙ ነገሮችን ተናግራለች። ባልሆነ አጋጣሚ እንደው አጋጣሚ እንበለው እሺ፣ ከናቲ ጋርም እንግዲህ የተገናኘችበትን ሁኔታ ማለት ነው የማይሆን ነገር ነግሯለች። እኔ አትናገርም ይሄን ነገር እስካሁን ደብቃ እንድትይዘው ወይ ደግሞ ለነገሮች መፍትሄ ላለማስገኘት አልነበረም እሷን መጋዘን ያስቀመጥኳት። ግን ደግሞ ወንድሜ ናቲም ሆነ ወንድሜ ሚኪ ስለዚህ ነገር እንዲሰሙ ስላልፈለግኩኝ ነበር። ግን ባልሆነ ሰዓት ላይ እንግዲህ ይሄ ነገር ተፈጥሯል። ስለዚህ አሁን ላይ እኔ እዚህ ቦታ ላይ ያን ያክል የምናገረው ነገር የለም። ወንድሜ ናቲ ማወቅ የምትፈልገውን ነገር እያንዳንዱን ነገር ጠይቃት። እችን ሴት እሷ ነች የማይሆን ነገር የነገረች አይደለ? ስለዚህ ያለውን ነገር በሙሉ የምፈልገው ማወቅ የምፈልገው ነገር ከመጀመሪያ ጀምሮ ታስረዳ ሁሉንም ነገር። አንቺም ደግሞ ለኔ ያልሽኝን ነገር አንድ ነገር ሳትጨምሪ ሳትቀንሺ ትነግሪዋለሽ። ለኔ ያልሽኝ ነገሮች እንዳለ በቪዲዮ ማስረጃ አለኝ። ሰሚኛለሽ አይደል? መጀመሪያ መብቴ እየተነካ ነው። ምንድነው መብቴ እየተነካ? እኔ እዚህ ጋር እውነትን ላወጣ መጥቼ መጋዘናችሁ ያስቀመጣችሁኝ እያሰቃያችሁኝ ነው። ሁለተኛ እኔ መናገር ያለብኝን እሱን መስማት ያለበትን ሰምቷል። እኔ መሄድ አለብኝ። አሁን በቃ ጨርሻለሁ። ከዚህ በላይ ከእናንተ ጋር ብዙ መነጋገር አልፈልግም። በጣም እኮ ሊያዥ ለገናዝ አስቸግረሽ ነበር አይደለም እንዴ? ናቲን አግኝቼ ለናቲ እውነቱን ልነግረው ይገባል። የተበደለ ሰው ነው እያልሽኛለሽ። ይሄው ናቲ ለሰውሪ ምንድነው ነገር ለሱ ተገናኝተን የነገርኩትን ነግሬዋለሁ። መረዳት
ማወቅ ያለበትን አውቋል። በቃ ስለዚህ ለኔ ያልሽኝ ነገሮች በሙሉ እንድነግር ይፈልጋል። እውነታውን ነግሬዋለሁ። በቃ ለሱ ያስፈልጋል ብዬ ያልኩትን ነግሬዋለሁ። ሁለተኛ ደግሞ እኔስ መብት የለኝም ማለት ነው? እዚህ ጋር ለሚደርስብኝ ሰብአዊ መብት ማን ነው እንትን የሚለው? ማንም ሰው በኃይል አይደለም የያዘሽ አንቺን። ምንም አይነት ጉዳት አልደረሰብሽም። ሰምኛለሽ? በቃ ቁጭ ነው የተደረግሽው። ከዚህ በላይ ምንድነው? ቁጭ ነው የተደረግሽው። ማንም የነካሽ ነገር ስራ አለኝ፣ ቤት አለኝ። ይሄንን አስባችኋል? ይኸውልሽ አሁን አንቺ አርፈሽ ትቀመጫለሽ። ናቲ መጠየቅ የሚፈልገው ነገር ስላለ የግድ እንዳመጣሽ ስለፈለገ በሱ ምክንያት ነው ወደዚህ ራሷን የመጣሽው። ናቲ አሁን መጠየቅ የምፈልገው ነገር በሙሉ ጠይቃት። ከዚህ በኋላ ያንተ ጉዳይ ነው። ይኸውልሽ ልነግርሽ የምፈልገው ነገር ትዕግስተኛ ሰው አይደለም። በመጀመሪያ ልነግርሽ የምፈልገው ይሄንን ነው። እኔ ፊት እላፊ ቃላቶችን ብታወሪ ወይንም ደግሞ ሌላ ማስመሰል ውስጥ ብትገቢ አሁን መጋዘን ነው የገባሽው። ሌላ ነገር ውስጥ ነው የምትገባው። ልዳቅ ብዬ በመጣው ወደ እኔ ትገለበጣለህ እንዴ? ዝም በይ። የማወራውን ነገር ሲል መጀመር ሌላ ወሬ አልፈልግም። በቀጥታ የምጠይቅሽን ጥያቄዎች ብቻ ትመልሽልኛለሽ። ይሄ ነገር ለእኔ ገና ያልደረቀ ቁስሌ ነው። ስሚ፣ ዝም በይ፣ አስጨርሽ። ያልደረቀ ቁስሌ ነው ገና። ስለዚህ ምንም አይነት ውሸት አልፈልግም። ቀጥታ የምጠይቅሽን ጥያቄዎች እንድትመልሽልኝ ብቻ ነው ፈልግ። ተግባባን? በመጀመሪያ እኔ ልልህ የምፈልገው ነገር እኔ ውሸት ቢሆን ይዤ የመጣሁት እዚህ ጋር ከእናንተ ጋር አልጋፈጥም። ሁለተኛ ደግሞ ጓደኛዎችህ የደበቁህን ነገር ነው እኔ ልንገርህ ብዬ የመጣሁት። ጓደኞችህ ከጀርባህ እያረጉ እያሴሩ ያሉትን ነገር ማለት ነው እያጋለጥኩት ያለው። ልታመሰግነኝ ነው የሚገባው እንጂ እዚህ ጋር እኔ ልታስፈራራኝ ወይ ሌላ ነገር ልትናገር አይገባም እኮ። ልታመሰግነኝ ነው የሚገባው። ማንም ያልተጋፈጠውን ነው እኔ ተጋፍጬ የመጣሁልህ። እያስፈራሩሽ አይደለም። ይሄን ነገር እውቂ። በዚህ ጉዳይ ላይ ትዕግስተኛ እንዳልሆንኩ እንድትረጂኝ ስለፈለኩ ብቻ ነው። ማስፈራራት አይደለም። በጣም ጥሩ። አንድ ነገር ልታውቅ የሚገባው አካባቢ ላይ ያሉት ሰዎች ሁሉም ጠላቶች ናቸው። ይኸውልሽ የምትናገሪውን ነገር ተጠንቀቂ ነው። እውነታውን ማወቅ ስላለበት እኮ የምትናገሪውን ነገር ተጠንቀቂ። ትሰሚኛለሽ? አንተ ዝም በል፣ የፈለገችውን ትበል፣ ተዋት። እሷ አለችና ምንም የሚፈጠር ነገር የለም። የሚጠቅመኝና የሚጎዳኝ ነገር በደንብ አውቃለሁ። ስለዚህ እኔና አንቺ እናወራለን። በመጀመሪያ ደረጃ ሚኪን ታውቂዋለሽ? አላውቀውም። ወይ ከሚኪ ጋር ምንም አይነት ግንኙነት ኖሮሽ የማያውቅ ማለት አላውቅም። ብቻ በሆነ አጋጣሚ ከሚኪ ጋር ፊት ለፊት ተገናኝተሽ ነገር አግኝቼውም ተገናኝተንም አናውቅም። አላውቀውም። ኦኬ፣ እሺ። ስለዚህ ጉዳይ እንዴት ያወቅሽ? ማለት እያልሹ እንዳለሹ ከሆነ እንግዲህ የእኔ አባት ገዳይ ሚኪ እንደሆነ ነው እኛ የምናውቀው። እንግዲህ እዚህ ያለነው ሁላችንም የምናውቀው አባቴ በድንጋጤ ምክንያት እንደሞተ ነው። እስከ ዛሬ ድረስ አንቺን እስካገኝሽ ድረስ የማውቀው ነገር ይሄንን ነው። አንቺ በድንገት መተሽ የአባቴ ገዳይ ሚኪ እንደሆነ ተናገርሽ። ስለዚህ ነገር ምን ማስረጃ አለሽ? እንዴ ልታውቂ ቻልሽ? በመጀመሪያ እኔ እናንተን አላቃችሁም ስልህ አላቃችሁም አይደለም። ታውቃለህ፣ ፍቅረኛዬ በእናንተ መሀል የሚሰራ ሰው ነበር። ሁላችሁንም አሁን ለምሳሌ በፎቶ አብራ በቅርብ ርቀት አውቃችኋለሁ። ይሄ ከሌ አብሮክ ያለው ማን ነው ስለ ይሄ ከሌ ይባላል እያለ በስምም አውቃችኋለሁ። ግን ገዳዩን ያወቅኩበት ምክንያት ምንድነው? ሚኪን ቪዲዮ ላይ አይቼው ነው። ድርጊቱን ሲፈጽም ያለ ቪዲዮ ነው ያሳየኝ ታዲዮስ። ይኸውልሽ አሁን ቀጥታ ቪዲዮ እንድትይ እራሱ አልፈልግም። ከመጀመሪያ ከስር መሰረቱ አንስቶ ማስረጃዬን እየጠየቀኝ እሺ፣ ከመጀመሪያ ጀምሮ ያለውን ነገር ንገሪው። እሺ፣ ቪዲዮ የምትዩ ነገር እንዴት እንደመጣ እያንዳንዱ ነገር ከየት እንደመጣ በሙሉ ከታዲዮስ ጋር ስላለሽ ነገር ታዲዮስ መጥቶ አንቺ ጋር ስለሚያደርጋቸው እያንዳንዱን ነገር እንድነግሪው ይፈልጋል። ለእኔ ነገርሽኝን ቃል በቃል እሺ። አንድ ነገር ልነግርህ እፈልጋለሁ፣ ወይንም ደግሞ ልጠይቅህ እፈልጋለሁ። ሁሉም ጓደኞችህ ሀዘኑ ላይ አብረው ናቸው። ለምንድን ነው ሚኪ ያንተ ጓደኛ ነው፣ በጣም ይቀርብሃል፣ ግን አሁን ላይ አብሮክ ያልሆነው ለምንድን ነው? ሀዘኑ ላይ ከቀብር ውጪ ሌላ ጊዜ አብሮክ ታይቶ አይታወቅም። ይሄን ራሱ ለምን አንተ ጭንቅላትክ ውስጥ ጥያቄ አልፈጠረ? እሺ ልክ ነሽ። ዳኒ ብዙ ነገሮች እንድትነግሪኝ ነገሮች አለ አይደል? ንገሪኝ እስኪ። እኔ አሁን ሁሉንም
ነገር ብነግርህ ያንተን ቁስል መቀስቀስ ይሆናል። ይኸውልሽ ተናገሪ፣ በቃ ተናገሪ። ሰምኛለሽ? ተናገሪ። ጓደኛ ካል እንዴ አትነግረውም? ተናገሪ ራስሽ። እኔ ብነግረው ይሄ ልጅ ጥሩ ነው ስሜቱ ስለሆነ ይችላል። ይሰማው። ተናገሪ። ያው ተናገሪ። ልንገርህ እንግዲህ ከጎተጎትከኝ ማወቅ አለብኝ ብለህ ካሰብክ አባትህ የተገደሉት ሆስፒታል ውስጥ ነው። በድንጋጤ አሟቸዋል ተብለው በተወሰዱ ሰዓት ነው የተገደሉት። በቃ የተገደሉትም ደግሞ በመርፌ ነው። መርፌው ደግሞ ውስጥ ገብቶ ምንም አይነት ማስረጃ የማይተውም ነው መድኃኒቱ ማለት ነው። ውስጥ ገብቶ ይዋሃዳል፣ ይጠፋል። ስለዚህ ማንም ሐኪም በሰው እጅ እንደተገደሉ ሊያውቅ አልቻለም ማለት ነው። እሺ ያን ነገር ማን ነው ሊያደርገው የቻለው? እንዴት ነው ሊደረግ የቻለው? ምክንያቱም ደግሞ እዛ ቦታ ላይ ታዲዮስ ያንቺ ፍቅረኛ ነበረ። እያንዳንዱ ነገር አውሪያ፣ ተናገሪ፣ ሁሉንም ነገር ተናገሪ። በጣም እሱ ነበር እንዲጠብቅልህ አብሯቸው እንዲንከባከባቸው የምትተዋው አይደል? በዛ አጋጣሚ ነው እሱንም ሸውደውት ይሄን ድርጊት ያደረጉት። ሸውደውት ማለት እንዴት መሰለክ? ይሄ ነገር የሆነው ምንድነው? እሱ እሳቸውን እየተንከባከበ እንዳለ አንድ ከስራ ባልደረባችሁ በቃ ጥፋት የሰራሁት እኔ እንደዛ ሲለኝ ስሰማ ድንጋጤው ስለነበር ያ የስራ ባልደረባ ወደ ውጭ የጠራውን ሰው ስም አላወቅኩ ማንነቱን ማለት ነው። ብቻ አንድ ከስራ ባልደረባችሁ ውስጥ ወደ ውጭ ታዲዮስን ጠርቶ እንዳናገረው ነው የነገረኝ። ከዛ ስለ ስራ እያወራው እንዳለ ሚኪ በጓሮ በር ገብቶ መርፌውን እየሰጣቸው ልክ አውርቶ ቻው ብሎ ሲመለስ አየው። እየሰጣቸው ነበር፣ ሰጥቷቸው ጨርሷል። ከዛ ገብቶም ለማስጣል ያው ፍርሃቱም ስለነበር ቪዲዮ እንደቀረጸ ቪዲዮ የሚያሳየው ሚኪ መድኃኒቱን ለአባቴ ሲሰጠው ነው ወይንስ ደግሞ ከጨረሰ በኋላ? ይሄን ነገር ሰጥቶት በቃ መርፌውን ሲነቅለው ማለት ትችላለህ። በቃ ወቅቷቸው እንደነበር ያስታውቃል። ወቅቷቸው መርፌውን ሲስበው ምናምን ሁሉ ነገር አለ፣ ግልጽ ነው ቪዲዮ። እንግዲህ ለኔም ያለችኝ ይሄንኑ ነው። ከዛ በኋላ ያንቺ ፍቅረኛ ምንድን ነበር ያደረገው? ከዛ በኋላ መጥቶ ለኔ ነበር ያሳይ ማለት ደንግጦ ስለነበር ለኔ ነበር የነገረኝ። ከዛ በቃ ላንተን መንገሩ አንተን መጉዳት ነው አስፈላጊ አልነበረም እና ሁለተኛ ደግሞ ፍርሃቱ ማለት ለምን ይሄ ልጅ ጀርባው አይታወቅም። ይሄንን ትልቅ ድርጊት ሲያደርግ ምን አስቦ ነው ሰው ቢደርስበት ምን ሊያደርግ እንዳሰበ ስለማይታወቅ ፈራው አልነገረህም። ለጊዜው ለኛም መደወል ይችላል አይደል? እሱ ለአንተ ቢደውል ሚኪ ምን አስቦ ጀርባው ላይ ምን አስቀምጦ ይሄንን ድርጊት እንደፈጸመ ታውቃለህ? ኦኬ እሱ ያንን እያጣራ ነበረ ነው አባባልሽ? ለህይወቱ ፈራ። በቃ ለህይወቱ ስለፈራ ለእናንተ ማሳወቅ አልፈለገም። ይኸውልሽ እኔ አንድና አንድ ነገር እንድታቂ የምፈልገው ነገር ታዲዮስ ከኛ ጋር ስራ መስራት ሲጀምር ማለት ነው ለህይወቱ ፈራ የሚባል ነገር እንዳይወራበት ራሱ ነው እኛ ስራ ቦታ ላይ ሲገባ የሚሆነው። ለምን? ምክንያቱም እኛ በየጊዜው ከስንት አይነት ወንጀለኛ ጋር ከስንት አይነት ነፍሰ ገዳይ ጋር ነው የምንፋጠጠው። ሰምኛለሽ? በእንደዚህ አይነት ሁኔታ ደግሞ ለህይወቱ ፈራ የሚል ነገር እኔ ሊሆን ይችላል። የምትፋጠጡት ከወንጀለኛ ከውጪ ካለ ወንጀለኛ ነው እንጂ ውስጣችሁ ካለ ወንጀለኛ ይኸውልሽ እኛ ጋር ራሱ እኮ ማለት ነው ከዚህ በፊት እኮ እኛንም ራሱ ከመሃላችን ቢሆነ ምክንያት በገንዘብ ምናምን ሊሆን ይችላል የከዱ ሰዎች ነበሩ። ወደ አንተ ለምጣ ለምሳሌ ብዙ ወንጀሎችን አውቃለሁ እኔ የእናንተ ሚዲያ ተከታታይ ነኝ። ብዙ ወንጀሎችን ስሰሙ ሮጣችሁ ቶሎ በጥድፊያ ነው ያንን ወንጀለኛ በቁጥጥር ስር። ይሄንን ወንጀል ግን መጥቼ ስጠቁም እኔን ነበር ማስፈራራት ያስከው። ይሄን ነገር ቢሰማ ይሄን ነገር ሌላ ሰው ሰምቶት ይሄ ወሬ ቢወራ ምናምን እያልክ ነበር ስታስፈራራኝ ነበር። ይሄ ነገር ካወቅሽው አንቺ ስንት ጊዜ ሆኖሻል? በቃ ከሞቱ በኋላ ቀናቶች ከዛ ወደኛ ጋር ከመጣሽም በኋላ ካወቅሽበትና መተሽ የተናገርሽበት ጊዜ ደግሞ ልዩነት አለው አይደለ? ያንን ሁሉ ጊዜ ምን አስጠበቀሽ ነው እኔ ደግሞ እያልኩሽ ነበር። ታዲዮስን ለረጅም ጊዜ አውቀዋለሁ። ከካሜራ ጀርባ ያለውም ካሜራ ፊት ከመጣውም ጀምሮ በህይወቴ ነው የምልሽ። ከታዲዮስ ጋር ከተዋወቅኩበት ከመጀመሪያ ቀን ጀምሮ ለመጨረሻ ቀን እስካየሁት ደቂቃ ድረስ አንድም ቀን ለህይወቱ ሲፈራ ለህይወቱ ሲሳሳ አይቼው አላውቅም። ለምንድን ነው ብዬ ሁላ ጠይቄዋለሁ። አንድ ያስጨርሽ ለምንድን ነው ብዬ ሁላ ጠይቄዋለሁ። በልጅነቱ በወንጀለኞች የተነሳ የሆነ ነገር ችግር እንደደረሰበት አንድ ቀን በሰፊው እነግርሃለሁ ብሎ ያለፈኝ። በዛ የተነሳ ወንጀለኞችን እንደሚጸየፋቸው ሲቀጥልም ደግሞ ለእያንዳንዷ እውነት እንደሚዋደቅ ነፍሱን መስጠት መቻል ካለበት ያለምንም ፍርሃት ቀጥታ ሄዶ ነፍሱን እንደሚሰጥ ይህንን ነገር ከራሱ አንደበት ነው የሰሙት።
ይኸውልሽ ከፍቅረኛሽ ጋር በጣም ነው የምንቀራረው። ስሚኝ፣ አስጨርሽኝ። ሺህ ዓመት አልወራም እኮ አስጨርሽኝ። እያወራሁልሽ ነው አይደል? በጣም እንተዋወቃለን፣ በጣም እናወራለን። በጣም አንድም ቀን ለህይወቱ ፈርቶ አያውቅም። አንድም ቀን ይሄ ነገር ይኸውልሽ እኔ ሊያሳምነኝ አይችልም። ለህይወቱ ፈራ ምናምን ሴንስ አይሰጥም ነገሩን ማለት ነው። በአንድ አንግል ብቻ አትየው። ብዙ ነገር እኔ ምንም ነገር የሚደብቀኝ ነገር የለም። ታዲያስ ብዙ ነገር ነግሮኛል። ከመሰረቱ ብዙ ነገር እንደደረሰብህ፣ በብዙ ሰዎች እንደተጎዳክ በቅርብ ሰዎች ነግሮኛል። ይሄን ነገር ስትሰማ ደግሞ ምን እንደምትሆን አስቦት ቢሆንስ? ለአንተ ሳዝኖ ቢሆን ሁለት አይነት ሐሳብ አወራሽ። አሁን አንድ ደቂቃ ከሁለት አንዱን አስቦ ነው በቃ ያደረገው። ከሁለት አንዱን አስቦ እርግጠኛ አይደለሽም ነው? ስለ ወንጀሉ በጣም እርግጠኛ ነኝ። ስለ ወንጀሉ አይደለም ግን የተናገረበት ነገር በቃ ከሁለት ነገር ያልተናገረበት ግን ምክንያት ወይ ይሄ ነገር ለህይወቱ ፈርቶ እሺ አልፈራም እንበል፣ ካልሆነ ደግሞ ላንተ አስበው ነው። ችግር የለውም። እሺ ስለኛ ስራ አንዳንድ ነገሮች ልንገርሽ። በስራ ላይ ምናልባት ይሄ ነገር ከኔ ቤተሰቦች ጋር የተገናኘ ስለሆነ እኔን ስሜቴ ሊያደርገኝ የሚችል ነገር ነው። ሲቀጥል እኔም በጣም ሊጎዳኝም ሊሰብረኝም የሚችል ነገር ነው። ልክ ነሽ። ታዲዮስም ለእኔ መቶ ስላልነገረኝ ተረዳሁት። በጣም ጥሩ ስራን የሰራው እንኳን አልነገረኝ። ይህን ነገር አየው ብሎ እንኳን ቪዲዮን አላሳየኝ። ምክንያቱም የማይሆን እርምጃ ሳይወስድ ይህን ነገር እዚህ ጋር እንዝጋው። አንድ ነገር ልንገርሽ፣ በቀጥታ መጥቶ ግን ለዳኒ ወይንም ደግሞ ኤኒበዲ ለማንም ሊሆን ይችላል መናገርና ያንን ነገር ለእኔ አረጋግቶ ለእኔ እንተው ሚኪ የምርም አባቴን ገሎት ከሆነ ህግ ፊት እሱን ማቅረብ ይችላሉ። ለምን? ማስረጃ አላቸው፣ ቪዲዮ። ሲቀጥል ደግሞ የትኛውን መድኃኒት ሊሆን ይችላል፣ የትኛውን መድኃኒት ሲወጋ ምናምን አትሊስት ምልክት ይቷል፣ ቆዳ ላይ ምልክት አለ፣ አሻራ የሚባል ነገር አለ። አስጨርሽኝ። ትሰሚኛለሽ? ሚኪ እዛ ክፍል ውስጥ ገብቶ ከሆነ ተይው ይጠንቀቅ፣ ጓንት ምናምን ይጠቀም፣ ችግር የለው። የእግሩ አሻራ ሳይቀር ይመረመራል። የእግሩ አሻራ ሳይቀር አስጨርሽኝ። እየነገርኩሽ ያለሁት ነገር ስለኛ ስራ ነው። ሶ ፍቅረኛሽ ከኛ ጋር አትሊስት 1 ዓመት ከምናምን ሰርቷል አይደለ? ስለኛ ስራ፣ ስለእያንዳንዷ ምርመራችን፣ ስለእያንዳንዷ መንገዳችን አንድ ረቂቅ ወንጀል የሚሰራ ግለሰብ ሳይቀር እንዴት መያዝ እንደምንችል በደንብ ያውቃል። ሚኪ እኛ የምንሰራውን ስራ ያውቃል። አዎ ያውቃል። ፍቅረኛሽ የኔ ክሩ አባል፣ እኔ ክሩ ውስጥ የሚሰሩ ስራዎችን እያንዳንዱን ነገር ዳኒ አቅም፣ ሚኪ አቅም፣ እኛ የራሳችን የሆነ ወንጀለኞችን የማወጣጣት ስልት አለን። ወንጀለኞችን የመያዝ ስልት አለን የራሳችን የሆነ። ገባሽ አይደል? አስጨርሽኝና ታወሪያለሽ። ያንን ነገር የሚያውቀው እኔ ክሩ ውስጥ ያለ ሰው ብቻ ነው። እየሰማሽ ነው አይደል? እኔ ክሩ ውስጥ ያለ ሰው ብቻ ነው። ስለዚህ ፍቅረኛሽ ይህንን ሁሉ ነገር እያወቀ ለህይወቱ ፈራ አያስኬድሽም። ምክንያቱም ለህይወቱ የሚፈራ አይነት ሰው አይደለም። ወንጀለኞችን እስከ ጥግ የሚጋፈጥ ሰው ነው። ማስረጃ የለውም። ቪዲዮ አለው አልሽ። ተይው፣ ቪዲዮን ይጥፋ። እሺ ለእኔ ያስብልኝ፣ ችግር የለውም። ለእኔ ያስብልኝ። እኔ ክሩ ውስጥ እኮ ያለሁት እኔ ብቻ አይደለሁ። እየሰማሽ ነው? እኔ ብቻ አይደለሁ። ከ10 በላይ ሰዎች አለን የተለያየ ስራ የምንሰራ። ለአንዳቸው ተናግሮ ችግሮችን መፍታት ሚኪን እስከ መጨረሻው ላጠፋው ጥፋት አንድ አስጨርሽኝ። ላጠፋው ጥፋት እስከ መጨረሻው ድረስ ማስቀጣት ይችላል። ያንቺ ፍቅረኛ ግን ያንን ነገር ማድረግ አልፈለገም። ለምን? ይሄ ነገር እሱን ያስጠረጥረው እሱን አይደለም። አንቺ ራስሽ ምን ፍለጋ ፍቅረኛሽን ለማጋፈጥ እኛ ጋር መጣሽ? መልሽ። ሲጀመር ማለት ነው እዚህ ጋር ፍቅረኛዬ ዘርፎኛል ብለሻል አይደለም? ለማጋለጥ የመጣሁበት ምክንያት ከፈለክ ተናድጄ ነው የመጣሁት። ግን እሱ ማለት እኔ እሱን የውሸት ነገር እየጠመጠምኩበት ማለት አይደል። ግን አንተ የገረመኝ ነገር ማለት ነው ከአባተ ሞት ይልቅ የስራ ባልደረቦችህ ናቸው ያሳሰቡክ። አንቺ እንዴት ነው የምትረጂው? እየወሮልሽ ያለው ነገር ደግሜ እንድነግርሽ ነው የምፈልገው። አይደለማ እየወሮ ያለው ስለ ስራ ባልደረቦች አይደለም። ስለ ስራ ባልደረቦች ስለ አሰራራችሁ ነው እየነገርኩሽ። ስለ አሰራራችን የነገርኩሽ እንዴት ችግሮችን መፍታት እንዳለበት ፍቅረኛሽ እንደሚያውቅ እንድታውቂ ስለምፈልግ ገባሽ አይደል? እንጂ የማውራት ሱስ ኖሮብኝ አይደለም። እዚህ ጋር ከአንቺ ጋር ቁጭ ብዬ የማውራት ይኸውልሽ ጭራሽ
ሐሳቡም አልነበረኝ። እኔም እንዳንተ እያሰብኩ ነው፣ ግን በሆነ ምክንያት ፍቅረኛዬን የሆነ ነገር ያደነዘዘው ነገር አለ። በቃ እንዳይናገር ያደረገው ነገር ያላወቅንለት አለ። አሁን እሱ ቢታወቅ ነው እሱ ቢገኝ ይሄን ነገር ሊናገር ይችላል። የት እንደሚሄድ ደግሞ ከአንቺ ውጪ ሊያውቅ ማንም የሚችል ሰው የለም። ያንን ደግሞ የእሱን መገኛ ደግሞ ልትነግረኝ አልፈለግሽም። ስለማላውቅ አልነግርህም። ሰምኛለሽ? ታዲዮስ ያለበትን ቦታ ልታውቂ የምትችይው ብቸኛ ሰው አንቺ ነሽ። ምክንያቱም አሁን በራስሽ አንደበት ከእኔ ምንም የሚደብቀኝ ነገር የለም ብለሻል አይደል? አሁን ላይ አላልሽም? ብለሻል። ሰምኛለሽ? አብረኝ ባለ ሰዓት ነው ያልኩህ። ቆይ ተዘረፍ ያለው ብለሻል እኮ አይደል? ስለዚህ እኔ ለምንድን ነው የምተወው? አልተወውም። ሰምኛለሽ? እርግጠኛ ነሽ ጉዳይ ምናምን ብለሽ ይኸውልሽ፣ ያለበትን አቃሽን ስትፈልጊ እኮ ቀጥታ እንደምታገኙ ነው የነገርሽኝ አይደል? ታዲያ ሴት ነው ያለው። ለምን ነው የማትናገሪው? እሱ የት ነው ያለው? የእናንተ ስራ ነው የሚሆነው። አድራሻውን ሳታውቁ ነው የቀጠራችሁት። ኦኬ። ስለዚህ በእንደዚህ ሴት እንዳለ ታውቂያለሽ። ስለዚህ ትነግሪኛለሽ። ከገባ ካላውቅ አንቺ ይኸውልሽ ብትነግሪኝ ነው የሚሻለው። ናቲ ምን ይየው? ናቲ ልቀቃት። አንተ ልቀቃት። ምን ሆነ ነው? ተረጋጋ እንጂ ናቲ ተረጋጋ። አንቺ የት ነው ያለው? ታዲያ ሴት ነው ያለው። አባትህን የገደለው ሚኪ እንደሆነ እንድታቅ ማስረጃ ከፈለግ እኔ ማስረጃ አለኝ። የምን ማስረጃ? ስልኬን አምጡ። የምን ማስረጃ? ስልኬን አምጡ። ምን ማለት ነው? በቃ ስልኬን አምጡ። ምንም አይነት ነገር የለኝም አላልሽም እንዴ? ይኸውልህ የሌለኝ አንቺ ተናገሪ። መርፌ ሲወጋቸው ያለው ነው እንጂ የሌለኝ ሌላ ግን ወደዛ የሚጠቁም ማስረጃ። ለምን ድረስ እስካሁን ለኔ ያልነገርሽኝ? ካሜራ አስፈላጊ መስሎ ስላልታየ አዘጋጁ። ቆይ መጣ ለአንተ ብዬ ጭራሽ ልትገለኝ። አንድ ውሸት አንቺ ላይ ባገኝብሽ ግን እስከ መጨረሻው እንደማጠፋሽ እንዳትጠራጠሪ። እየሰማሽ ነው አይደል? ጭራሽ እንዳትጠራጠሪ እስከ መጨረሻው እንደማጠፋሽ። ለአንተ ብዬ ነው። በጣም ይሄ ሁሉ ፈተና የደረሰው ችግር የለውም። ይሄ ስልክ ይምጣ። ከዛ በኋላ ሁሉም ነገር ነው አይደል? በጣም ጥሩ። ምን ስልክሽ ነው? ነም ጭጅሽ ነው። ነይ ክፈችው እኮ ነይ ክፈችው። አንተ የቱ ጋር ነው ያለው? ታውቃለህ? ክፈችው። የቱ ጋር ነው ያለው? አውጪሽ። ይሄ ተላከ። ይሄ ነገር የዋትስአፕ አካውንት ነው አይደለ? ስክሪንሻት ነው ደግሞ እየታየኝ ያለው። ለምን? ከየት ነው ስክሪንሻት ያደረግሽው? ስልክ ላይ ነው ስክሪንሻት አድርገሽ ነው የላክሽው? ይሄ እኔ ስልክ ነው። እሺ በቃ ይኸው። ከዚህ በላይ ማስረጃ እንግዲህ ምን ይላል? ስልክ ቁጥሩ የሚኪ ከሆነ ይሄ ነገር ደግሞ ማለት እንደው ሀክ ተደርጎ ነው እንኳን እንዳይባል የሚኪ ስልክ ሀክ የመደረግ ቻንሱ በጣም ጠባብ ነው። ከዛ ሲቀጥል ደግሞ የሰው ስክሪንሻት ከሆነ ደግሞ ኤዲት ለማድረግ ደግሞ ይመቻል ማለት ነው። ቆይ ይሄ ነገር እውነት መሆኑን በምን ላረጋግጥ እችላለሁ? ትክክለኛ ነገር ነው። ከዚህ በላይ እውነት ማለት የተቀነባበረ አለመሆኑን በምን ላረጋግጥ እችላለሁ? እንግዲህ ማመን ካልፈለክ ምንም ማለት አንቺ ደደብ አድርገሽ ነው እንደምታስቢ። ማመን ካልፈለክ ሴትዮ ምን እያወራሻለሽ? እኛ እኮ በጣም በብዙ አይነት መንገድ ነገሮችን የምናጣራበት ሁኔታ አለ። ሰምኛለሽ? በእንደዚህ አይነት አንድ ተራ ነገር ብቻ አንድ ተራ ስክሪንሻት ብቻ ይኸውልሽ ሲጀመር እስካሁን ለምንድን ነው ስለዚህ ነገር ያላሳየሽኝ? ለኔ ላንተ አስፈላጊ መስሎ ስላልታየ። ምን ማለት ነው አስፈላጊ መስሎ ስላልታየ? ይኸውልሽ መጀመሪያ ናቲ ምን እየሆንክ ነው ያለው? ወደ ቤተሰቦች በድጋሚ ተመልሼ መጥቻለሁ። ያው አሁን የተመለስኩት እንግዲህ ከጥቂት ሰዓታት ቆይታ በኋላ ነው። ያው ቅድም የነበረውን ቪዲዮ እንግዲህ ወደ ቤተሰቦች በማይሆን ሁኔታ ነው ያቋረጥ ነው። አንዳንድ ነገሮችን እንግዲህ እኔ በግልጽ አይወጡ ስልም የነበረው በእንደዚህ አይነት ምክንያት ነው። ለእንደዚህ አይነት ነገር ነው ማለት ናቲ በእንደዚህ አይነት ሁኔታ ሆኖ ምንም አይነት ነገር መቋቋም የሚችልበት ሁኔታ ላይ እንዳልሆነ ግልጽ ነው። ስለምንም አይነት ነገር ባያውቅ ምንም ነገር ባይሰማ ብዬም የነበረው በዚህ ምክንያት ነው። ወደ ቤተሰቦች እኔ ናቲን በማጽናናት ነው እስካሁን ስቆይ የነበረው ማለት ነገሮችን ለማጣራት በጣም እየሞከርኩኝ ነው ያለሁት። ግን ደግሞ ቀደም የነበረውን ቪዲዮ ካቋረጥኩበት ሰዓት ጀምሮ እስካሁኗ ደቂቃ ድረስ ወደ ቤተሰቦች የሰራሁት ስራ እንደው ቢታይ ከናቲን ከማጽናናት ጋር ሲያያዝ ወይ ደግሞ ናቲን እንዲረጋጋ ከማድረግ ጋር ነው በቃ አብዛኛውን ሰዓቴን የገደልኩት ማለት ነው። ለምን ናቲ በዚህ ሰዓት ላይ ወደ ቤተሰቦች ሀዘን ላይ ነው ያለው።
ሲቀጥል ደግሞ ይህ ልጅ ቤተሰቡን ራሱ ማግኘት የማይፈልግበት ሁኔታ ላይ ነው ያለው። ምክንያቱም ተከድቷል፣ ተዋሽቷል። ሰዎች ከኋላው የማይሆኑ ነገሮችን ሲያደርጉበት ቆይተዋል። በዚህ ምክንያት በጣም ስሜታዊ ይሆናል። ውድ ቤተሰቦች ማንም ሰው ናቲ ላይ መፍረድ አይችልም። እኔም በሆን ማለት ነው የፈለገው ነገር ቢያደርግ ግን ደግሞ እሱ እንደዚህ አይነት ነገሮች ውስጥ እንዳይገባ ነበር እኔ ነገሮችን በዝምታ ይዤ የነበረው። በስተመጨረሻ ግን አልሆነም። በማይሆኑ አጋጣሚዎች ሰማና ይቺ ልጅ ደግሞ የማይሆን ነገር ደግሞ አምጥታ ስታወራ ነበር። ያለቻቸው ማስረጃ ብላይ ስላለችን ነገርም ደግሞ እኔ ለአባሎቼ እንዲያጣሩ አድርጌያለሁኝ ስለዛ ነገር ማለት ነው። ከዛም በመቀጠል ግን ሁኔታዎችን ወደ ቤተሰቦች ሁኔታዎችን ለማወቅ ነው እየጣርኩኝ ያሉት። ለዚህ ነገር ዋነኛው ሰው ወደ ቤተሰቦች ደብዛው የጠፋው ይሄ ታዲዮስ የተባለ ግለሰብ ነው። ይህ ታዲዮስ የተባለን ግለሰብ ደግሞ የግድ ማግኘት ያለብን የመጨረሻውን ሁኔታ ላይ ነው የምንገኘው። ምክንያቱም ናቲ በአንድ በኩል እያበደ ነው ያለው። ስለዚህ ነገር ደግሞ ሚኪም ራሱ መስማቱ አይቀርም። በዚህ ከቀጠለ ሚኪ ሰማ ማለት ደግሞ ምን አይነት ነገር ሊፈጠር እንደሚችል መገመት አያቅተንም ሁላችንም። ስለዚህ ነገሮች በጣም መስመር ከማለፋቸው በፊት ታዲዮስን ማግኘት መቻል አለብን። ስለ ነገሮች ናቲን ማረጋጋት መቻል አለብን በቻልነው አቅም ማለት ነው። ይቺ ሴት ከዚህ ሌላ ደግሞ የያዘችው ነገር ሊኖር ይችላል። ስለዚህ ያላትን ነገር በሙሉ ማውጣጣት መቻል አለብን ማለት ነው። ወደ ቤተሰቦች አሁን በድጋሚ ይህን ቪዲዮ ያበራሁበት ዋነኛ ምክንያት ምንድን ነው? እንግዲህ ከዚህ በፊት ከአንድ ስራ ባልደረባ ጋር ቆይታ አድርጌያለሁኝ ከኤፍሬም ጋር ማለት ነው። ታስታውስታላችሁ። የሲሲቲቪ ካሜራ እንዲሁም ደግሞ የተለያዩ ከእንደዚህ አይነት ነገር ጋር የተያያዙ ነገሮችን ፊክስ የሚያደርግልን አንድ የስራ ባልደረባችን ወንድማችን ነው እና በስልክ ደውሎ ዳኒ ግዴታ ላናገር የምፈልገው ነገር አለ፣ የሆነ ያልነገርኩ ነገር አለ እና በዛ ምክንያት ማውራት አለብን ስላለኝም ጭምር ነው። አሁን ላይ እንግዲህ እሱ እየመጣ ነው። እሱም እዚህ ከደረሰ በኋላ ከእሱ ጋር አጠር ያለ ቆይታ ማደርግ ይሆናል። ውድ ቤተሰቦች እንግዲህ ምን አይነት ሁኔታ ውስጥ እንዳለን እንግዲህ መገመት አያቅታችሁ። ሁሉም ሰው በጣም ጨንቆታል። ወንድሜ ናቲ ሊረጋጋልን አልቻለም። እንግዲህ እስቲ ያሉትን ነገሮች እየተከታተልኩኝ የማሳውቃቸው ይሆናል። አሁን ግን ማመራችሁ ውድ ቤተሰቦች ከኤፍሬም ጋር ወደማደርገው ቆይታ ነው። እሱ ሲመጣ ካሜራዬን አብርቼ ያለውን ነገር ለእናንተ የማሳያችሁ ይሆናል። እስከዛው ቸር ቆዩ። ውድ ቤተሰቦች በድጋሚ ተመልሰን መተናል። እንግዲህ ያው አሁን የምገኘው በመግቢያ ላይ እንደነገርኳችሁ ከወንድሜ ከኤፍሬም ጋር ነው። እንግዲህ ወንድሜ ኤፍሬም ለምን እንደመጣ ራሱ የሚነግረን ይሆናል። ምክንያቱም በስልክ ማውራት አትችልም ወይ ስለው ማውራት አልችልም በአካል መገናኘት አለብን ስላለኝም ጭምር ነው እዚህ ድረስ የመጣ ነውና ምንድን ነው የተፈጠረውን ነገር እስቲ ብትነግረኝ። ምን ተፈጥሮ ነው ማለት ምን አግኝተህ ነው ያገኘው? አዲስ ነገር አለ ባወራነው ነገር ላይ? ስለአሁን በመጀመሪያ ያው በጣም ይቅርታ ነው ልል የምፈልገው። አንተም ናቲ ወንድሜን በጣም ነው በቃ ይቅርታ መጠየቅ የምፈልገው። ማለት ምን ተፈጥሮ ነው ይሄን ያክል በጣም ይቅርታ የምትልን? ስለ በዛ ሰዓት አላወቅኩም ነበረ፣ ግን በቃ መሆን የሌለበት ነገር ነው የሆነው እና ደግሞ ያው በእኔና በእናንተ መሀል ደግሞ እንደዚህ መሆን አልነበረበትም። ያው ብዙ ነገር አሳልፈናል። ያው እስከ ሞት ደረጃ እስከ በጥይት መመታት ብዙ ነገር አልፈናል እና ይሄ ነገር ይፈጠራል ብዬ አስቤም አላውቅም። ግን ያው በቃ በጣም ይቅርታ ማለት ነው ፈልጉ። እናንተ ምንድን ነው ማለት አልገባኝም። ከመጀመሪያ ጀምሮ በይቅርታ ምን ተፈጥሮ ነው አልገባኝም። ምን ልትለኝ ፈልገው ማለት ይቅርታ ማለት ያኔ ሳስበው እንደውም የሆነ ቆይታ ስናደርግ ባለፈው ለታ እንትን ብለህ ነበር ሳዘህ ወይ ደግሞ ሄደህ ቼክ አድርግልኝ እነሱ መጠየቅ ትችላለህ ወይ ስለ አልችልም ሌላ ሰው ላክ ስላልከኝ ከሆነ እንደዚህ ነገር ያው ሁላችንም አንዳንዴ ቶለሬት ተደራርገን የምናልፋቸው ነገሮች አሉና በእንደዚህ አይነት ጉዳይ ከሆነ ችግር የለውም እንድታስበውም አልፈልግም። ጭራሽ ይሄ ይቅርታ የሚያስብልም ነገር አይደለም። እንድታውቀው ስለፈለግኩኝ ነው ማለት በዚህ ምክንያት ከሆነ እየተጨነቅ ያለው ብዬ ነው። ጉዳዩ ስለዛ አይደለም። ያው ስራ ነው። ከዛ በበለጠም ወንድማማቾች ነን። ብትልከኝ ብታዝኝ ችግር የለውም። አንደኛ በስራ ላይ የምንገናኝ ሰዎች ነን። ከዛ በበለጠ ወንድሜ ግን ያው ከበድ ያለ ጉዳይ ነው። ለዛም ነው በስልክ ማውራት ያልፈለግኩት እዚህም ድረስ እንትን ያልኩት ለዛ ገብቷል። እና ያው በቃ በጣም
የሚቆጨኝ ነገር ነው ያደረኩት። ስለ ሳስበው በጣም ጭንቅላቴን እየበጠበጠ ይመጣና እኔ ያልገባኝ ነገር ምን እንደሆነ ታውቃለህ ኤፋ? ከዚህ በፊት አንዴ ነው በቃ እሱንም መቼ ዕለት ነው ያደረግነው ቆይታ ላይ ብቻ ነው እኔ እናንተ እኮ ካሜራ አብረተን የተገናኘ ነው አይደለ? ከዛ ውጪ ካሜራ ባለበት ራሱ እኔ ማለፍ ከማይፈልጉ ሰዎች መካከል ጥቀስ ብባል እኔ መጀመሪያ ልጠቅስ የምችለው አንተን ነው። ግን ደግሞ ይህን ያክል ካሜራ ግዴታ መብራት አለበት አንተንም ናቲንም እንዲሁም ደግሞ የሚከታተሉንም ሰዎች ይቅርታ መጠየቅ አለብኝ ስትል አልገባኝም። በጣም ነው ግራ የገባኝና ምንድነው ነገሩ ማለት ለምንድነው መናገር ያልፈለግከው? እንደምታውቀው የኔ ስራ ያው እዚህ መጋዘንም ከ4 በላይ ካሜራዎች አሉ። ግቢ ውስጥም ያው ሁሉ ቦታ ካሜራ አለ ማለት ትችላለህ። እና ያው የኔ ስራ አንተም ተመልካቾችም እንደሚያውቁት እነዛን ካሜራዎች ትሬስ ማድረግ ነው የኔ ስራ። እና ያው ሚኪም እንደምታውቀው ያው መካሪያችን ታላቅ ወንድማችን ነው። እና ያው ብዙ መከራ ማሳልፏል። ያው እዚህ ካለ ነው ከሁላችንም በጣም ተጎድቷል ብዬ የማስበው ሰው ቢኖር እሱ ነው። ሚኪ ገብቷል አይደለ? ታግቷል። ከመታገት በላይ በሽጉጥ ተመቷል። ከዛም በላይ ተወግቷል። ስለ ፋሚሊው ብዙ ኬዞች አሉ። በጣም ብዙ ነገሮችን ያሳለፈ ልጅ ነው ሚኪ ማለት ነው። ሚኪ የሁላችን ምሳሌ የሚሆን ሰው ነው። በቃ እንዴት ብዬ እንደማስረዳ አላውቅም። ብቻ ግን ማለት እኔ እኮ ያልገባኝ ነገር አሁን የሚኪን ሁኔታ ማንሳቱ ምንድን ነው የሚጠቅመው ነገር ነው ማለት ልትነግረኝ የመጣኸው ከሚኪ ጋር የሚያያዝ ነገር መሆን አለበት መቼም እንደዚህ ነገር ስታወራ። አዎ ሚኪ በጣም ብዙ ፈተና መከራ ያየ ልጅ ነው። ግን ደግሞ በዛው ልክም ደግሞ መከራዎቹን እንደዚህ የመጡትን ፈተናዎቹን ተግዳሮቶቹን እንዴት አድርጎ ኦቨርካም ማድረግ እንዳለበትም ደግሞ በጣም ጠንቅቆ የሚያውቅ ሰው ነው። ለዛ ነው ደግሞ ሁላችንም እንደ አሪያ የምንቆጥረው አይደለ? እኔ እንደዛ ነው የማስበው። በጣም በቃ እንዳልኩ ሚኪ በጣም የምናከብሩ የምንወደው ወንድማችን ነው። ግን ደግሞ በቃ ቀጥሎ የምነግርህ ነገር በቃ ስለ ቀድሜም በጣም ይቅርታ ስለ የነበረው እንጃ እኔ እንዴት ብዬ ደግሞ በሚኪ ጉዳይም ስለሆነ ላይክ አላቅም እንዴት ብዬ እንደማስረዳ አላቅም። ምንድን ነው እየተፈጠረ ያለው? እኔ አልገባኝም። ምን ልትነግረኝ ነው የፈለከው? በጣም ትንሽ ነገር እኮ ሊሆን ይችላል፣ ግን በመሀላችን መደባበቅ የለበትም ብዬ ነው። ስለ እንኳን እኛ በመሀላችን ይቀርና ከተመልካች ራሱ ያው ትንሽ ነገር እንደማደብቁ ነው ማቀው። ካሜራ ፊት ምን ወጥቼ ባላቅ ነው ሲጀመር የሚቀረን እንደውም በዚህ ሰዓት በላን በዚህ ሰዓት ተኛን የሚለው ነገር ነው። ራሱ ለውድ ቤተሰቦች ራሱ ይመሰክሩታል ይህንን ራሱ ስለ ያው እና መደባበቅ የለብንም ብዬ ነው። እስካሁንም በቃ ደብቄው ስለቆየው በጣም ቆጭቶኛል እና ከዚህ በኋላ መደባበቅ ይብቃን። ለምንድን ነው የደበከው ነገሩን? ሲጀመር እንዳልኩ በቃ ያን ያክል ትልቅም አልመሰለኝም። ጉዳዩም ደግሞ ከሚኪ ነው የመጣው። ሁሌ አርግ የምባለው ነው ማድረግ ነው አይደለም። ገብቷል? ትዕዛዝ ነው የምቀበለው። አንተም ብትለኝ እሺ ነው፣ እሱም ቢለኝ እሺ ነው። ያው ባለፈው ደግሞ ስለ ሆስፒታሉ ጉዳይ ስለማይሆን ነው አንተን እምቢ አልኩ እንጂ ያው ሌላ ነገር ሆኖ አይደለም። እኔም በቃ በዛ ነገር ከሆነ አሁን እንደዚህ በጣም ይቅርታ እያልክ ራሱ ያለኸው ጭራሽ እንድታስበው አልፈልግም። ግን ምንድነው ሚኪ የጠየቀህ ፌቨር እስቲ ንገረኝ እስቲ አሁንሽ። ያው ሚኪ የጠየቀኝ ምን መሰለህ፣ የሆነ ጊዜ ቤት መጥቶ ነበር እዚህ ቤት እና የዛን ሰዓት እኔ አልነበርኩም እና የሆነ ነገር እንድትሰራልኝ እፈልጋለሁ ምናምን አይሲድ ኦኬ ምናምን ነገር አልኩት። ከዛ ግቢ ውስጥ ያሉት ካሜሮች ምናምን ስለነሱ አወራን። እሺ ምናምን ከዛ እኔ ስገባ ያለውን ቆርጠ እንድታጠፋልኝ እፈልጋለሁ እና ማለት አልገባኝም። እኔም ጉዳዩ ምን እንደሆነ አልገባኝም ምንም። ያው ምክንያቱም ከሚኪ ስለሆነ የመጣው ጉዳዩ ምን እንዴት ነው ምናምን ብዬ አልጠየቅኩትም። ብቻ ሲገባ እንደዚህ ይዞኝ ነው የገባው። ከዛ በኋላ እሺ ነው ያልኩት፣ ጥያቄም አልጠየቅኩትም። በቃ ቆይ ማለት እያልከኝ ያለው ቆይ ሚኪ ወደዚህ ግቢ ሲገባ የሚታይባቸው ቪዲዮዎችን ካሜራዎቹ የቀረጹትን ነገር አጥፋልኝ አለኝ ነው እያልከኝ ያለው? እና ልክ ሲይዘኝ በቃ ይዞኝ ነው የገባውና
በቃ ምንም አላቀማማውም። የጠየቁት ጉዳይ የለም ምንም የለም። ልክ እጄን እንደያዘ እሺ ምናምን ያልኩት ከዚያ ያለኝን ነገር አደረኩለት። ስለ በጣም ትንሽ እንትን ነች። በቃ አጥፋልኝ ሲለኝ አንድ ሁለት አላልኩም። በቃ እንዳልኩ እጄን ያዘኝ። ከዛ በኋላ በቃ ምን እንደሆንኩኝ አላውቅም። ማለት ምን አልገባኝም። ምን እያልከኝ ነው? በቃ ስለ እንዳልኩ በቃ ልክ እንደያዘኝ አልኩ። ጥያቄም አልፈጠርኩም። የሆነ እንደመደንዘዝ ነገር አለ። እሺ በቃ ካረኩት በኋላ ነው ነው ምናምን ነገር ያልኩት እንጂ ያንን ጉዳይ ስሰራው ማንን ይጎዳል ማንን ይጠቅማል ማለት እሺ ምንድን ነበር ቪዲዮ ላይ የነበር ማለት የተቀረ ካሜራዎቹ የቀረጹት ምስል ምን ነበር የሚያሳየው? ቀጥታ ሲገባ ሲወጣ ብቻ ነው። በቃ ሲገባና ሲወጣ ምን ያክል ጊዜ ይቆይ ምናምን እኔ እንዳልኩ እንትን አይደለም። ብቻች ከዚህች እስከዚህች ቁረጥልኝና ደልተው ሲለኝ ስራዬን ሰራው። እንዴ ለምን ማለት እንዴ ለምን ነው ሚኪ ይሄን ነገር እንዲጠፋለት ይፈልጋል? እኔ አላውቅም። ብቻ ግን ልክ እጅን እንዲያዘኝ አልኩ። በቃ ምንም ጥሩ ስሜት እየተሰማኝ አልነበረም። እንደ መደንዘዝ ነገር አለ። አላቅማማው እሺ ነው ያልኩት እና ወዲያው ገባው። ብዙ እንትን የሚፈጅ ማይን ስራ አይደለም። አጠፋፉለት። ቆይ ማለት እሺ ቆይ ይሄ ማለት አጠፋልኝ አለ ማለት በዚህ ሰሞን ውስጥ ነው? አዎ ብጥብጥ ከመፈጠሩ በፊት ምናምን ያው የናቲ ጉዳይ እንትን ከማለቱ በፊት የናቲ አባት ከመሞታቸው በፊት ነው ይሄ ነገር እና እንደዛ አለኝ። ስለ ቪዲዮውን ደግሞ ቼክ ሳደርገው ያው ሪከቨር የሚደረግ አይደለም፣ ፐርማነንትሊ ነው ያጠፉት። ስለዚህ ሪሳይክል ቢን ውስጥ የሚቀመጥ አለ እና ደግሞ ፐርማነንትሊ ነው ያጠፋው። ምክንያቱም በቃ አጥፋልኝ። በዛ ሰዓት ደግሞ እንደነገርኩ ማረገውን ሁላ እንትን አለልኝ። በቃ ገብቷል እና ፐርማነንትሊ ነው አጥፋልኝ ያለ አጠፋሁት። እኔ ጭራሽ እየገባኝ አይደለም እያወራህልኝ ያለው ነገር ኤፍሬም፣ ጭራሽ እየገባኝ አይደለም ምንም ነገር ማለት ነው። እኔ ራሱ ቆይ ነው ለምን እኮ ቆይ ለምንድን ነው ሚኪ እንዲጠፋለት የፈለገው? እኔ ስለሱ ምንም አውቀው ጉዳይ የለም። ፈልጌያለሁ ብሎ ጠራኝ፣ መጣሁ። ልክ ስንገባ እጄን ያዘኛል። ከዛ በኋላ ምንም አይነት ጥያቄ በቃ አልጠየኩም። እንዴ ቆይ እኔ ምን ብዬ መጠየቅ እንዳለብኝ ራሱ አላውቅም። ሚኪ ምን ሊሰራ ነው? ቆይ ቪዲዮ እንዲጠፋለት ያስደረገው? እኔ ቆይ ፐርማነንትሊ ነው? እርግጠኛ ነህ ፐርማነንትሊ ነው የደለከው ቪዲዮ? ድጋሚ እኮ በጣም ጭንቅላቴ ላይ ጥያቄ ፈጥሮብኝ ድጋሚ ሳየው ፐርማነንት ሪከቨር ለማድረግ አልሞከርክም? እሺ ሪከቨር የሚሆን አይደለም። ፐርማነንትሊ ከጠፋ ሪከቨር የሚሆን ፋይል አይደለም። ቆይ ስለሱ እንመለስበታለን። ለምን እኔም ከዚህ በፊት አንዳንድ እንደዚህ አይነት ስራዎችን ሰርቼ አውቃለሁኝ እና አንዳንድ ጊዜ ፐርማነንትሊ ፋይሎችን አጥፍቼ ግን ሪከቨር የምናደርግባቸው የተለያዩ ሶፍትዌሮች ይኖራሉ። ችግር የለውም። እነዛን ቪዲዮዎች ለምን ሚኪ ለምን እንደዛ ለማድረግ ፈለገ? አንተስ እንዴት አልጠየቅከውም? ቆይ ነገርኩህ እኮ እኔ ልክ እንደደረስኩኝ በቃ እጄን ግራብ ሲያደርግኝ በቃ እኔ ምንም አይነት ጥያቄ አልጠየኩትም። ድንዝዝ ነው ያልኩት። በቃ ደግሞ ሚኪ ነው የጠራኝ። ምንም እንደዚህ አይነት ነገር ማሰብ አልችልም። በዛ ላይ ሲይዘኝ ድንዝዝ ነው ያልኩት። በቃ ከዛ ያዘዘኝ። እርግጠኛ ነህ ይሄንን ነገር ሰሞኑን ነው እየሆነ የነበረው? ማለት እኔ ይሄን ነገር ምክንያቱም ምን እየተፈጠረ እንደነበረ። እሺ ለምንድን ነው ባለፈው ዕለት ያልነገርከኝ? ያወራን ሰዓት ትናንትና ነው ያወራን ሰዓት ያልነገርከኝ? ለዛ አሁን እኮ ይቅርታ እየጠየቅኩ የነበረው ባለፈው ስላልተናገርኩ ነው። አሁንም ደግሜ በጣም ይቅርታ ጠይቃለሁ። ግን አሁን በቃ ሊያስተኛኝ ስላልቻለ ያው ከእናንተ ምንም ተደባብቀን ስለማናውቅ ያው ለዛ ነው አሁንም መጥቼ እየነገርኩ ያሉት ጉዳይ። ኦኬ እሺ ይኸውልህ እኔ እናንተ አንድ ነገር ማድረግ እንዳለብን ነው እየተሰማኝ ያለው አሁን በዚህ ጉዳይ። ማለት እንዴትም ብለን ይሄን ማመን አቃተው። ለምን ቆይ ሚኪ ለምን ይሄን ነገር ሊያደርግ ይችላል? ደግሜ ሁለተኛም ሳላስብ ያጠፋሁት ለዚህ ነው። ስለ ሚኪ ማለት እንዳልከው በቃ ምሳሌ የሚሆን ሰው ነው ለኛ። ስለ ሁሌም ደግሞ ብዙ ነገር የሚያዘኝ ሰው ነውና ቆይ እሺ ከዛ ቀን በፊት ቆይ ቪዲዮዎች እንደዚህ አጥፋልኝ ብሎ ያውቃል? ከዛ በፊት ምንም ብሎኝ ያውቃል?
በቃ ስለ እኔ እንደዚህ ሴኩሪቲ ካሜራዎችን ለመግጠም በቃ ጥቃቅን ካሜራዎች ኢንቪዚብል ካሜራዎች ምናምን አሉ እነሱን አዘጋጅቼ በቃ ስራ ስንሰራ ምናምን ነው እኔ እንትን የምለው እንጂ ፋይል ማስቀመጥ ከዚህ ውጭ ምንም አይነት ነገር እንትን ብሎኛል። እና ያው ሰርቨር ሩማችን ላይ ሄደንም ማየት እንችላለን። እዛ እያንዳንዱ ፋይል ተቀምጦ ስለሚገኝ እያንዳንዱ ያው ካሜራዎች ኢንቪዚብል የሚሆን በጣም ጥቃቅን የሚሆን ካሜራ ውስጥ ስንቀርጽ የምንጠቀማቸው አሉ አይደለ? በጣም ጥቃቅን ወይ ደግሞ እንደዚህ ግድግዳ ላይ ምናምን ሲለጠፉ ተመሳሳይ ከሱ ጋር የሚሆኑ በቃ ምንም የማይታዩ በቃ እያንዳንዱ ፋይል እዛው ሰርቨር ሩም ላይ ስላለ ያው ካላመንከኝ ሄደንም ቼክ ማድረግም እንችላለን። ማለት እኔ ቆይ አንተን ካለማመን ጋር ሳይሆን ለምን ምን አስፈለገ ቪዲዮ ማጥፋቱ ለምን አስፈለገ የሚለውን ነገር ነው እዚህ ጋር ማወቅ የምፈልገው። ይልቅ ግዴታ አሁን አንድ ማድረግ ያለብን ነገር እንዳለ እየተሰማኝ ነው። ግዴታ ስለዚህ ነገር ሚኪን ማውራት ያለብን ሰዓት የደረሰ ይመስለኛል። እንዴት እንደሚሆን አላቅም። ለምን ሚኪ ይህንን ነገር ሊያደርግ እንደቻለ አላቅም። ለምን ቪዲዮ እንዲጠፋ ከዚህ በፊት ተደርጎ አይታወቅም። ውድ ቤተሰቦች ማናችንም ብንሆን እንደዚህ አይነት ነገር ምናልባት ታስታውሱ ከሆነ የሆነ ጊዜ ላይ ውድ ቤተሰቦች ከኛ ጋር ይሰሩ የነበሩ ባልደረቦቻችን ኤፍሬም ነው ራሱ ተከታትሏቸው ማን እንዳወጣ ማን ዶክመንቶችን እንዳወጣ የሃርድ ዲስክ አንድ ሃርድ ዲስክን ይዞ የወጣ አንድ የኛ የስራ ባልደረባ ነበረ ከጠላቶቻችን ጋር እንግዲህ ተባብሮ በገንዘብ ተባብሮ ሲሰርቅ የተያዘ ማለት ነው። እና የዛን ጊዜ እንደውም ኤፍሬም ነበረ የያዘው መጨረሻውን ሪዛልቱን የሰጠን ኤፍሬም ነበር። እና ከዛ ውጪ እኔ እንደዚህ አይነት ነገር ሰምቼ አላቅም። መረጃ ሊጠፋበት የሚችልበት ምክንያት ምን ማለት እንዳለብኝ እኔ አላቅም። ውድ ቤተሰቦች አሁን ላይ በጣም ግራ ገብቶኛል። ግን ደግሞ ውድ ቤተሰቦች ሚኪን በስነስርዓት መጠየቅ መቻል ያለብን ይመስለኛል። አሁን ላይ እኔ እየተጠራጠርኩኝ አይደለም፣ ግን ደግሞ እሱን አግኝተን ያለውን ነገር እሱ ግልጽ ሊያደርግልን ይገባል። ከዚህ በላይ ጊዜ ማጥፋት ራሱ ያለብን አይመስለኝም። እኔ ማድረግ ያለብኝን ነገር ማድረግ አለብኝ። ወደ ቤተሰቦች ቆይ አንዳንድ ነገሮችን በውስጥ መስራት ያለብን ነገሮች አሉ። ከኤፍሬም ገርቢውን ስለጠፋው ይሄ የተቀረጸ ቪዲዮ እንግዲህ አንዳንድ ነገር መስራት መቻል አለብን። የተለያዩ ብሮዘሮች ላይ አንዳንድ ነገሮችን መስራት መቻል አለብን እና ለአሁን የምናደርገው ቆይታ እዚህ ጋር ይብቃ። እስቲ ያለውን ነገር ወደ ቤተሰቦች እየተከታተልኩኝ የማሳወቃችሁ ይሆናል። አዲስ ነገር ካለ ተመልሼ እመጣለሁኝ። እስከዛው ግን ቸር ቆዩ።